ሰኒ ግን ምን ሆነሽ ነው? ምን እንዲሁ ልናፍቃችሁ ብዬ። ልናፍቃችሁ ነው ወይስ ልርሳችሁ ነው? እናንተ ምን አረሳችሁ? እና ስልክ አለማንሳት ምን ማለት ነው? አይ እንዲሁ ጥሩ ሙድ ላይ ስላልነበርኩ ነው። እና እንደዚህ ሲሆን አንዳችን ለአንዳችን መከታ አጽናኝ አልነበርን እንዴ? እሱማ ከዚህ ንግግርሽ የተረዳሁት እኛ ላይ ምንም እምነት እንደሌለሽ ነው። እንደዛ አትበይ። እኔ እኮ እንደዛ አስቤ አይደለም። እና ምን እንደሆነሽ ለኛ መናገር ካቃተሽ እኛን ስለማታምኝ ሊሆን ይችላል። ምንም በቃ ላለማስቸገር ነው። ቆይ የኛ ጓደኝነት እንደዚህ ነው እንዴ? ሰኒ በጣም አዝናለሁ። እሺ አዎ ሰኒዬ፣ ካስታወሽ እኛንም አንድ ያደረገን ችግር ነበር እና እኔ አንቺን ችግር መረዳት መሸከም የማልችል ደካማ ነው የሚመስልሽ? እናንተ በጣም አምናችሁ ምርጦቹ ጓደኞቼ ናችሁ። ስለዚህ እንደዛ አትበሉ። እና ምን እንበል ሰኒ? ድርጊትሽ እኮ ነው እንደዚህ እንድናስብ ያደረገን። አንቺ ስናቅሽ እኮ በጣም ግልጽና ተጫዋች ልጅ ነበርሽ። በጣም ይቅርታሽ ስላስጨነኳችሁ። አልዋሻችሁ። ሁለታችሁ ማለት ለኔ ዘመዶቼ እህቶቼ ማለት ናችሁ። ሁለታችሁን ሲከፋችሁ ማየት ለኔ ሞቴ ነው። እባካችሁ አንዳችን ለአንዳችን መቆም አለብን። እሺ በቃ አሁን ምግብ እንብላና እናወራለን። አሁን የምናቃት ሰኒ መጣች። ይቅርታሽ። በቃ እናንተ አቀራርቡ፣ እኔ እንጀራ ልቁረጥ። እሺ ለምን እንደሆነ ባላውቅም ከቅርብ ጊዜ ወዲህ በውስጤ በአንድ ጊዜ ደስታም ሀዘንም እኩል ማስተናገድ ጀምሬያለሁ። ለምን ተደሰትኩ ብዬ ደስታዬን ሳልጨርስ ድብርትና ጭንቀት ከየት መጣ ሳይባሉ ስሜትን ይቀላቀሉታል። ለስንት ሰው መፍትሄ ይሰጥ እንዳልነበር አሁን ለራሴ መላ መምታት ራሱ አቃተኝ። እስኪ ወጣ ልበል። ሰዎቹ የት ሄደ ብለው ነበር። እኔ ስኖር ደግሞ እነሱ የሉም። የምር ግን ሰኒ በጣም አሪፍ ለውጥ ነው ያሳየሽው። ጥሩ ምግብ ነበር። ምሩ ይባልሽ ጀመረ። በእውነት ግን በጣም የሚጣፍጥ ምግብ ነበር። አመሰግናለሁ። እኔ እኮ አልሰራም እንጂ ሰራ ታቆኛላችሁ። እሱንም ማስመሰከርሽ እኮ። ቅዱስ ተጫወት እንጂ ምን ነው ዝም ያልኩት? ምን አቅለታለሁ በእናትሽ። ቅድም እኮ አላስወራን ብሎ ሲለፈልፍ ነበር። ምን ያስቃችኋል? ማለት ምን ናችሁ ነው? ምንም ኧረ ጆሮአችን ባርቆብን። አንቺ አይደለሽም አይደል ያወራሽው? ምን አልኩ? አይ ምንም አላልሽም። እኔ ወደ ቤቴ ልሂድ መሰለኝ። ለምን እዚህ አናድርም? በዛው ፊልም እናያለን። ምን ኢትዮጵስን ልትከፍችላቸው? ምን አገባ? አንተን እኮ ያካትተው። ኧረ አድሎና መገለል አረ ደርብትኝ። እኔም አላድርም መኪናዬን ትቼ ያውም እዚህ ሰፈር ቢያርዱብኝስ? ሲጀምር አይደለም መኪናን አንተ ራሱ ያገኙ ቸግሮት ነው ብሎ ገንዘብ ሰጥተው ነው የሚያልፉት። ምንም አልልሽም። እሱ ብቻ በቸርነቱ ከዚህ ሰፈር ያወጣሽ። በሉ ቻው። እሺ በይ። እነዚህ ልጆቹ የግል ኬዝ ምናምን ነገር አላቸው። ሲጀምር እነዚህ ቤት የሚመጣ ሰው ሁሉ ጤነኛ አይደለም። ዝም በያቸው እነሱ። ሰኒ እቺ ታያቸውሽ። አይ ያን ኬዝማ አለ። ይኸውልሽ እንደዛ በምንም ተአምር አይሆንም። በቃ ካስፈለገ አንቺ እዚህ ተኝ፣ እኛ ውስጥ እንገባለን። እባክሽ እኔ ቤትማ ካፕል ሆነሽ አትኛት። እኛ ሶስታችን ገብተን መኝታ ቤት እንተኛለን። ሁለታችን ደግሞ ተቃቅፋችሁ ስፈልግ ለዚህ ነው እንደዚህ ደረጃ አይቻልም። በቃ ነው ተነሽ እንሂድ። እኔ ፍቅር ቁጭ ብለን የሴቶች ምሽት እናሳልፋለን። እሺ እሺ ነው ምን በቃ ለአንድ ቀን ተቃቅፋችሁ ተኝ። ምንም አትሆኑ። አንቺ ከፍ አድርጎና ተኙ። ብርድን ሳልጣላቸው ብለሽ ተጠጋ እንዳይበርደው ተጠጋ። ደህና ደሩ እንጂ ነው አይወሩ አይሰን እብዲዮስ ልጅ እንግዲህ ጉልበታችንን እናቅፈለን። ምን አማራጭ አለ? ጭንቅላትን በዛ ጋር እንዳትሄድ ለሊት። ዛሬ ግን ባሎቻችን ብርድ ይምታቸውና ዋ ወይ ጠርተን እዚሁን እንቀፋቸው። ግን እንዴት ጨከርሽባቸው? እናንተንም እንዳላስወጣችሁ። እሺ እሱን ታዩና
አሁን ለምንድን ነው የራቅሽን? እሱን ንገሪ። ምንም ከእቴ ጋር ሳወራ ድንገት ሳላስበው እናንተን ስንጠራው ከዛ በኋላ ሰው እንዳትቀርቢ ብዬሻል ነበረ ብላ ድጋሜ እንዳልቀርባችሁ በስሟ አስመላይ ነው። ምንም ቢሆን ግን እኛ እንረዳሻለን። እሺ ነው ግን ምንም ሳታረጉኝ ተውኝ ማለት ከበደኝ። ምንም ቢሆን ግን እኮ እህትሽ ላንቺ አስባ ነው። እሱማ በተሳሳተ መንገድ ቢሆንም ለኔ ብላ ነው። አዎ እሱን መረዳት አለብሽ። ማን ነው? እኔ ምሩ ተኛችሁ እንዴ? አዎ ምን ነው? አይ ምንም መድኃኒትሽን ውሰጂ በሏት። አታስብ ሰጥቻታለሁኝ። እሺ በቃ ሰላም ያሳድራችሁ። ናሆማ ወይ ደሞ ኪራና በተራህ ጽናት በዳር ተኝታለች ወይስ አልተኛችን ብላ አረጋግጥ በለው ነው። እሺ ያገናኘን። እሺ አንቺ ተረገምሽ ልጅ። ቆይ ልጆቹ ምን አርጎ የምታያቸው? እኔ ምን አልኳቸው? በሉ በቃ መብራቱ ካልጠፋ አያስተኙም። ማጥፉና እንተኛ። እሺ ልብስ ምን ቀየረ? ሲጀመር እኔ ሊያስል እምቢ ብለሽ ይኸው እጅሽ ተነዘዛል እንዴ? እና እኔ ማለቀው ሌላ ሶስተኛ እጅ የለማ። እንዴት? እና ለነዲያን የሚሰጠውን ውሃ እኮ ይዘህ ነበረ። እና ቢሆንስ? እኔ አንቺ ባልኮ ጠንካራ ነኝ። እሺ ለፈው ደግሞ አንዷ ቆንጆ አይተውሰድልኝ። እና ካንቺ በላይ ቆንጆ ከሆነች ሄዳለሁ። ከ40 ቀን በኋላ እንደዚህ እንዲደገስልህ ከፈለክ እሺ ንቅናተኝ። እሺ በቃ አሁን እንሂዳ ኪራዬ። አዋረ ልግባና ላባም ደውልለት። ጋሼ ግን እዚህ ስላልሆነ በጣም ነው የደበረኝ። አዎ እሱማ ግን እሱም እዚህ የመስሪያ ቤት ሰዎች ሰርፕራይዝ አደረጉት አዘጋጅተው። አይ ቀኑ ይሮጠዋል። እቴት እኮ 40 ቀን ሞላት። አዎ የማይቻል የለም እኛም ቻልን። ኪራዬ አውቃለሁ በእቴት ሞት ሁላችንም ተጎድተናል። ግን ደግሞ በቃ ህይወት ይቀጥላል አይደለም? እሷም ብትሆን እንደዚህ እንዳትሆን ነበር ህመሟን የደበቀች። በቃ ለእሷ ስትል ጠንካራ ሆነ ኑርላት። እኔማ እኮ እየኖርኩ ነው። ይሄኛውን መኖር አይደለም። እቴት ብትኖር ኖሮ እንድትኖር የምትፈልገውን አይነት ኑሮ ነው እንድትኖር የምፈልገው። ጽናቴ እንዳስጨነቁሽ እኮ አውቃለሁ። ግን አሁን ደህና ነኝሽ፣ ብዙ አትጨነቂ። እሺ በቃ እንሂድ፣ ደክሞኛል፣ እረፍት እናድርግ። እሺ በቃ ሂሳብ ልክፈልና እንውጣ። ምሩ ኧረ ቆየሽ እኮ እንሂድ። እሺ በቃ እንሂድ። ምሩ ነው አመመሽ እንዴ? ወይ ንቀር እንዴ? አይ ጺማ ነቃ ያስተጣጥባታል። ምን ቀን የምታወሪው አንቺ አሞሻል ይመስለኛል አይደል? ትናንትናም ረፊ ረፊ ያሉሽ መዛጭ ውስጥ ገብተሽ እንደዚህ ታመምሽ። አሁን እኮ ደህና ነኝ። አንቺ በቃ መቼ ለራስሽ ማሰብ ለራስሽ መኖር እንደምትችይ አላውቅም። ናሆሜ ዝም ብለህ እኮ ነው የምትጨነቀው። ጠዋት ማላገዝናቸውን በቃ አሁን እንሂድ። እንደው ፍቅር እሺ በይኝ ልለምንሽ። እሺ በይኝና እንቅር እኮ በቃ እንሂድና እዛውም ቢሆን አልፋለሁ። ለእኔም ከቤት መውጣት ይሻለኛል። እሺ ቢያንስ ፊትሽን ልጠብሽ ቀልል እንዲልሽ። ለምን ራሴ እታጠባለሁ? እንደው እግዚአብሔር አደራህን ምኑዬን ምንም እንዳታደርግብኝ። እዚህ እጅሽ ምን ሆነሽ ነው? ምን እባክሽን እቃውን ያዝኩበት ነው መሰለኝ፣ ትንሽ አሞኛል። እኮ መምጣት ፈልጌ ነበር ግን ልቤን ቅዝፍ አድርጎ አላንቀሳቅሳለኝ። አረ እንዴ ትላንትና ራሱ ስትፈጊ አይደል እንደዋልሽው? ቢሆንም እኔ እኮ መምጣት ፈልጌ ነበር ግን ናሆም ያሙሻል ትችሻል ሄድም ብሎ ቁጭ አለ። እንዴ ምሩ ግን ምናልባት ተጨማሪ መድኃኒት ስለምትወስጂ እሱ እንዳይሆን ያመመሽ። እኔ አላውቅም። ሐኪሜንም አማክሪያት ነበር። ካልሆነ በቃ መቀየር ነው። እንደዛ ይሻላል ወይ? በቃ ነገ እንሄዳለን። አዎ በእናትሽ ናሆም የራሱ ሳይተኛው እኮ ቁጭ ብሎ ነው ያደረው። አይ ግን በቃ መታየቱ አይከፋም። ለሱም ሸክም ሆንኩበት። ምሩ ምን ማለትሽ ነው? ናሆም እንዳይሰማሽ። እኔ አላውቅም። ከስራ ደክሞት መጥቶ ሲያመኝ ሳይ ሲጨናንቅ እኔ በጣም እየደበረኝ ነው። በፍቅር እኮ የሚደረግ ነገር ለምን ተራራ መግፋት አይሆንም? ምንም አያደክምም። በቃ አላውቅም። በዛ ላይ የናሆም እናት ደግሞ ስለ ሰርጉ ታጨናንቀናለች። ምን ማድረግ እንዳለብኝ አላውቅም። ምሩዬ
ግን እኔ እሱ ነገር ምንም ደስ አላለኝም። ነገሮችን መደባበቅ ህይወቴን ምን ያክል አመሰቃቅሎት እንደነበር ትዝ ይልሻል አይደል? እውነቱን መናገሩ የተሻለ አማራጭ ነው። እኔ መቼም ቢያልኩኝ ናሆሜ ግን ምን እንዳስፈራው አላውቅም። ቢሆንም አውሩበት። ለነገሩ እንዴት አይጨነቅም? ሚስቴ በሽተኛ ናት ብሎ መናገር በራሱ እኮ ያስፈራል። አረ ምሩ አይባልም። ተይ እናንተ ባትሉኝም እኔ ግን አላውቅም። በጣም ደክሞኛል። ምሩዬ በቃሽ፣ ሁለተኛ እንደዚህ እንዳት። እኛ ሁላችንም እኮ ካንቺ ጎን ነን። እሺ ማማ ምን ሆናል? የተፈጠረ ነገር አለ እንዴ? አረም ወፍ የለም እንዴ ማለት እኔን ልትሸጉደኝ እየሞከርክ ባልሆነ። ኪራ እንደዛ አይደለም። ምሩዬን ሰሞን በጣም እያመማት ነው። ታዲያ ሐኪም ቤት ወሰዳታ። እሱ መች ጠፋኝ። መች እሺ ትለኛለች። የኔን በሽታ ዓለም ላይ አሉ የተባሉ ዶክተሮች ራሱ አያክሙትም እኮ ነው የምትለኝ። እንዴ ምን ማለት ነው? አላቅም ኪራ። ሰሞኑን ግን በቃ በጣም ስትሰቃይብኝ ነው የምታለው። ምን እንደማደርግ ግራ ነው የገባኝ። ሲቀጥል ደግሞ እኮ የኔ መጨነቅ ነው ከሷ ምን በላይ የሚያስጨንቃት። በዚህ አይነት እኮ ህመሟንም መደበቁ አይቀርም ማለት እኮ ነው። አዎ እየባሰባት ነው። ደግሞ አትናገርም። ወላ እየከሳች ነው ራሱ። አስተውላታል። ታዲያ ምን ተሻለ? በእናትህ በቃ እንግዲህ ነገ በግድም ቢሆን መውሰድ ነው ሐኪም ቤት። ይሄው ትላንትና የቴቴ አርባ ላይ ይሄን ጭስ ጠጥታ በቃ ማታ ነፍስ ግቢ ነፍስ ውጪ እሺ ሆስፒታል ወሰደሽ። በፍጹም እምቢ አለች። እንደማደርግ እኔ እንጃ። አይዞህ ጓደኛዬ መላ እንፈልጋለን። በዛ ላይ ደግሞ እናቴ ልጅ አምጣ ትለኛለች። እኔ እኮ በመሀል ቤት ተሰቃየሁ ኪራ። ምን አባቴ ላድርግ? በቃ መላ እንፈልጋለን፣ አትጨናነቅ። እሱማ በቃ እሷ ስታኝ ምንም ነገር እንዳልተፈጠረ ለማስመሰል አክት አድርጋለሁ። ግን እንደዚህ ስትሰቃይብኝ ማየት በጣም ከበደኝ። ናሆሜ እባክህ እንደዚህ አትሁን። አንተ ጠንክረህ እሷንም ማጠንከር ነው ያለብህ። ሲነሳባት ሲያማት እኮ እንዴት አባቷ እንደምትሆን ስላላያት እንዴት እንደምታሳዝን። እሱማ እኮ እዚህ ያለች ማያት ነበር። ግን አታስብ፣ ከጎን ነኝ። አመሰግናለሁ አባቴ። ኧረ ምስጋና ፕሮግራም ለምን ሰርተፍኬት አትሰጠኝ? ሜዳ ላይ ይሻላል። ናሆማ ተመለስ። ነቃቤ በቃ ምሳት ተኩል። ቆይ ግን ስተኛ ጠብቆ የሚያጠፋብኝ ምንድን ነው? አላርሜን ደግሞ የለበስኩትን ልብስ ነው ለብሼ የተኛሁት። እሺ ወለጽ ምንላት ነው? ለማንኛውም ሻወር ልውሰድ። ተበላሸች። አማን ነው ሁሉ ሰላም። ቺንጋፌ ተያይዛታል። እንደዚህ ሰው ስለማይበዛ ደስ ትለኛለች። ብቻ መሆን ትወዳለህ ማለት ነው? አዎ ሰው ሰብሰብ ሲል የሚያስታውሰኝ ነገር አለ። ለዛ ደስ አይለኝ። እንዴት? ምን ነገር ታለ? ወሬ ማስቀየስ ነው? አይ እንዲሁ በዚሁ ሳልፍ እግረ መንገዴ ጎራ ልበል ብዬ ነው። ከነኪራ ጋር ሄደ ነበር? አዎ እዛው ነበርኩኝ። ከዛ ነው በዛው ወደ ስራ ሄድኩትኝ። አንተማ ደረሳችኋለሁ ብለህ በዛው ጠፋ። እኔማ በሀሳብ ተውጬ እኮ ነው እዚህ የቀረሁት። ምን ብታስብ ነው እንደዚህ ጭልጥ ያደረገ? ምንም ተራ ነገር ነው እንዴ? ተራ ቢሆንማ አንተም ስልክ እስካለ ማንሳት የያዝከውንም ቆጠሮ እስከ መሰረዝ ድረስ ጭልጥ አያደርግም ነበር። ምን ሳስብ ነበር መሰለ? ስለ እድር። ስለ እድር ምን ልታቋቁም ነው እንዴ? አይ ለዛ እንኳን እድሜ አልደረሰም። ምራቅ ዋጥ አላረኩም። እሺ ምን አሰብክ? እድር ማለት ሰው ሲሞት የሚረዳ ተቋም ነው አይደል?
አዎ የውብ ባህላችን ድንቅ ሴታችንን ማሳያ ነው። ለእኔ ግን እንደዛ አልመሰላለኝ። እንዴት? በህይወት እያለ የድሮ አባል በየወሩ ብር ይቆጥባል አይደል? አዎ ምለ የሚቆጥበው ሲሞት በጥሩምባ አጅበው እንዲቀብሩት ነው አይደል? አዎ እና የምን ነው ክፋቱ? ታዲያ ሰው ነገ ሞታለሁ ብሎ ብር እየቆጠበ እንዴት ነው ክፉ የሚሆነው? አዎ እሱ ጠጠር ያለ ፖይንት ነው። ሲቀጥል ደግሞ በህይወት እያለ በችግር ሲማቅቅ ኖሮ ሲሞት ግን 20 ሺና 30 ሺህ ብር አውጥተው ንፍሮ ምስር አዘጋጅተው ይደግሳሉ። አንተ ያየህበት ፖይንት ያው ጠጠር ቢልም ግን በዚህ ውስጥ እኮ ብዙ ሴቶችን ደግሞ እናያለን። ለምሳሌ ሞተው የተቀበሩ ሰዎች እንዳይንገላቱ ማሰብን አለ አይደል? የሆነ እኔ ከሞትኩ አህያ ሰሩ ይብቀል እንዳለችው አይነት ነገር። እሱስ ልክ ነህ። እና በሀዘን ጊዜ ያው ሰዎች ሲሞቱ ያው የሰው መሰብሰብ ሀዘኑን ያጽናና የለም። ግን ምን ስትል አሰብከው? እኔ እንጃ ድንገት ወደ አይምሮ የመጥቶ ነው። አስተሳሰብህን ግን ሳላደንቅ አላልፍም። እናቴ ያመመሽ እንዴ? ምሩ ትነሳለች እንጂ ይሄ ነበር ምጩ። ታዲያ ካመመሽ በቃ አትይም እንዴ? ሰሞኑን ምን እንደሆንኩኝ አላውቅም። እጄ እንዳለው ልቅልቅ ሰውነቴ ውልቅልቅ ነው ያለው። ስራ በዛብሽ እኮ ለዛ ነው። ትሽ በቃ ኪራያውን ይብቃኝ። አይ ቆይ በደንብ እንፍታታልሽ፣ በደንብ ልሽልሽ። አይዞሽ ቤቶች እንዴት ነሽ ሰኒ? አለኝ እግዚአብሔር ይመስገን። ምንድን ነው እሷም ከደረጃ ወድቃ እንዳይሆን አይደለም ሰኒዬ። እና ምን ሆነሽ ነው ታዲያ የምትታሺው? ጠዋት ተይ እያልኳት ብዙ ዕቃ ተሸክማ እኮ ነው። አይ እኔማ እኮ ልመጣ ነበር። ተይ አታስረጂ። የምር ኪራ አላርሙን ለሞልቼ ነበረ። ከዛ ጠዋት ማን እንዳጠፋው አታስታውሺማ? አዎ ገብቼ እኮ ከላይ ነው ላይ የተኛሁት። እንደዛ ጨርቆነሽ እዚህ ደሪ ስትባይ እምቢ አልሽ አይደል? ኧረ እንደዛ እኮ ሰረት እያለ እየሰደበኝ አመሸ። ጭራሽ ደግሞ ስቃጠል ዳር። አንቺ እኮ ነሽ ነገሩን የጀመርሽው። ከዛ ደግሞ መልሰሽ ታለቃቅሻለሽ። እሰይ በቃ እንዴ አሁን እቃው ታጠበ። እሱ ላጥብ ነው የመጣሁት። አዎ ምሩም አለች እኮ ተኝታ ነው። ውይ እኔማ እኮ ታጥቄ ነበር የመጣሁት ለማጠብ። ታታሪነትሽን ሳናደንቅ አናልፍ። አመሰግናለሁ። እሺ ለማንኛውም ምን ይራት ላጥብልሽ? ደስ ይለኛል። ምን ኖርብሻል? አዎ እኔ ራቢ አሚና ይባል ነገር። እንደውም ክብሮም እየመጣ ነው። አብራችሁ ትበላላችሁ። አረ ቅዱስ እንዴት ባጥር እንደሚዘለል አሳይቶኛል። ክብሮም መጣ ስትሉኝ ዘልዬ ነው የምፈጠፈጠው። እብድ ለእብድ በቃ እንደዚህ አይነት ነገር ነው አስተማማሩም ትሉ። እንደውም እዚህ ካላችሁት እሱ ነው ጤነኛ። አረ እንደዛ ነው። በጣም ጥሩ ነው። እሺ ጀብ እኛ ማስተር ሼፍ ሲጀመር ለምን እንደዚህ ተቀመጥኩት? ጎቤም ነው ምን ይሆናል? አንተ ነህ እንጂ መጣ እኔ በሰላም የጀመርኩትን ነገር ማስተር ሼፍ ብለ ያቀጣጠልኩ። ቀጣጥሎ ተቀጣጥላ እንደ ጠበቀች በመድን ያለ ፊቷን ይመስላል። አይሰ ምን ነው ሰኒዬ? እኔ ግን እዚህ ቤት ሁለተኛ ወንድ ካለ እንዳጠሪኝ እሺ? ማለት ቆይ እኔ መቀለጃቸው ነኝ እንዴ? ማን የቀለደብሽ? ኪራ? አዎ ብልሽ ለዩቲዩብ ልምታልሽ ልትይኝ ነው? አይ ሰኒዬ እነሱ እኮ ስለምትናደጅላቸው ነው የሚቀልዱብሽ። እና እየነቆሩኝ ልሳቅለት? ሰኒዬ እኛ እኮ የእኛ ስለሆንሽ ስለምንወድሽ ነው የሚቀልደው። አትወደድኝ ይቅርብ። ደግሞ ይሄ ክብሮም ምን ክብሮም ነው ይሄ ከበሮ? ሰኒ እንዴ ምን ሆነሽ ነው? ቢሰማን እንዳያመጣ ነው የራስ ጉዳይ። እሺ አሁን ምግቡን እዚህ ትበያለሽ ወይስ? አዎ እዚህ ነው በለው። ሳሎንማ ክብሮም ይመጣል። በቃ እሺ መቀመጫ ልምጣልሽ ወይ? ቶሎ በይ። ቆይ እዚህ ቤተሰቦች እኔ ሳይሆኑ እነሳቸው የሚረጅ ነው። አምላኬ ሆይ እባክህ አደራ ለነው ስትል ጤናዬን ጠብቅልኝ።
እናቴ ማንጀቷ ነግሯት ነው መሰለኝ ከቀን ወደ ቀን ልምጣና ልይሽ የሚለው ጉጉቷ ጨምሯል። ግን ደግሞ እንደዚህ ሆኜ ብታይኝ ወይ ትዳሩ አልተመቻትም ብላ ማሰቡ አይቀርም። አሁንስ እኔም ደከመኝ። እስካሁን ተኝታለች። በቃ አልቀሰቅሳትም። መድኃኒት ሰዓቷ ሲደርስ ቀሰቅሳታል። ወይኔ አምላኬ! አሁን ደግሞ አረጋው አሁን ማስደ ቀሰቀስኩሽ እንዴ? አይ አላረግቻለሁ። እና እንዴት ነሽ በእናትሽ? ደግሞ እኮ አንተ ማመኒ ረስቼው ነው እኮ በእናትህ። ደግሞ የዘላለም ቤቴ ማየት ሰላም ስለሚነሳኝ ነው። ቤት እዛ ነው እንዴ? አዎ። ባለሳሳት የምታወሩት ስለ መቃብር ነው? አዎ። ማን ከመሞት ይቀራል ብለህ ነው? ጎረምሳው። እሺ ሼባ፣ አንተ ሳፈረው ምን ሞትን? ለእኔ የመጣውን ሞት አልፈራው። የኔ የምለውን የምወደውን ሰው ሊወስድ የመጣው ሞት ደግሞ በጣም ነው የምፈራው። በጣም እንጂ አንዳንድ ነገሮች እኛ ላይ ቢሆኑ ይሻሉ ነበር። ለምን? አንተ የምትወደውን ሰው ስታጣ እኮ በጣም ከባድ ነው ስሜቱ። አንተ አልገባም። አዎ፣ ግን ደግሞ ያ ሰው አንተን አጥቶ ከሚያዝን አንተ ብታዝን የተሻለ ነው። ታውቃለህ፣ ከምንወደው ሰው ያስቀድመን የሚለውን አባባል ልምድ አድርገነዋል። ይሄ ግን ትልቅ ራስ ወዳድነት ነው። እንዴት ማለት? አስበው፣ አንተ እንዳታለቅስ እናትህ ስታለቅስ፣ አባትህ ሲያለቅስ፣ የምትወዳት ሚስትህ ስታለቅስ፣ እኔ ልሙትና እነሱ ያልቅሱ ከማለት በላይ ራስ ወዳድነት አለ? ተው አትፈላሰፍብን። አምናችሁ መቀበል ያቃታችሁን እውነት ስነግራችሁ ፍልስፍና ትሉኛላችሁ። አንተ እንዳልከው ቢሆንም ግን ደግሞ ሀዘንን ያልቀመሰው ሰው ይህንን አይረዳውም። አረ ያልቀመሰው ምናልባት አንተ በማንኪያ ቀምሰው ሊሆን ይችላል። እኔ ግን እስክጠግብ በአካፋን የበላሁት። እሺ ኪራ፣ አንዳንድ የምንናገረውን ነገር ብንጠነቀቅ ጥሩ ነው። ምን ሆኖ ነው አላውቅም። እኔ ግን ቅዱስ እያስመሰለ ነው እንጂ በህይወቱ ያልነገረን ያሳለፈው በጣም ክፉና ደግ ነገር ያለ ይመስለኛል። ቆይ እኔ ላውራው መሰለኝ። ይኸውልህ፣ ታጋሽ ሰዎች ከአቅማቸው በላይ ሆነው ጥለው ከሄዱ ከአቅም በላይ ያስቀይማቸዋል ማለት ነው። ሁላችንም እኮ ተሸክመን የምንዞር ቁስላል። እኔ መልክ ሙሉ ቆይቻል። ተዋት እባክህ ትተኛ፣ በጣም ደክሞታል። ውስጤን እኮ ጨነቀው። ልደት እንድትጠራ ጎረቤት ጻለሽ ኩርምት ወይ ተቀመጥከው? ኬክ ከልክለው ነው። ፊትህን ግን አይተኸዋል? የሆነ ነገር ሆኗል እኮ። ዛሬ የተሳሳተውን ፊቴን ይዤ መጣሁት። ግን ምን እንደሆንክ ለመናገር ከፈለክ እኔ ለመስማት ዝግጁ ነኝ። ዛሬ ቀለል ብሎሻል። እኔ እኮ ሁሌም እንዲህ ነኝ። እዚህ ነው እንጂ አንዳንዴ ሙዴን እያቆረፈዱት። ለማንኛውም የምልክት ቋንቋ ትችያለሽ እንዴ? ምን ስራ ልታስገባኝ ነው?
አይ አይደለም። እና ታዲያ ችግሬን በምልክት ቋንቋ ነው የማወራው። ለዛ ነው። አዲሱ አሰራራችሁ ነው? አዎ ታሪኬን ስንት ዓመት አወራው ተረኩት። ምንም ጠብ ያለ ነገር የለም። እንደዛ ልሞክረው ብዬ ነው። ጥሩ ሀሳብ አይመስለኝም ግን። እንዴት? በንግግር መግባባት ያልቻልነውን እንዴት ነው በምልክት የምንግባባው? እሱማ አዎ፣ ግን በቃ የገባው ብቻ ይረዳኝ። ለማንኛውም ጽናት ቡናው ፈልቷል ብላለች እና አሜቱን እዚህ ጨርሰ ነው ውስጥ ቡና ስንጠጣ ማንን ልናማ ነው? በቃ ልግባ። እናንተ ታዲያ አንቺን በቅቶሽ ነው አልበላም የምትይው? አዎ በቃ እኔም ብቻ እኮ ነው ጎደስከኝ። አንተ ምትችላል ካልሽሽ ግን ለምን አትታዩ? እሺ ታዩዋለሁ ነው እንደ አበሻ በቃሬዛ ካልሆነ አልሄድም ነው። እንዴት? አበሻማ መከራውን አይቶ አልጋ ላይ እስኪወድቅ ይጠብቅና የራሱ ላይ ጣጣ ያመጣል። ንገርልኝ ቅዱሴ፣ እንደዚህ እያልክ ንገርልኝ። እኔን ጭራሽ ልትሰማኝ ፈቃደኛ አይደለችም። ሰዎች ናማ ቅዱስ ተመልሰን እንባል። አሁን ሂድ ቅዱሴ። ፈለጋችሁኝ አለሁ። በኮት ስትጠፊ ጊዜ መቼም ለዚህ ስጣን ብለሽ ነው የቆየሽው። ምን አለ ታዲያ ጀበና ረኮቦቱ ቢኖር። ቀዝቅዟል ታውቂያለሽ። ስራ ውስጥባት ይሆናል። በቃ ላግዛችሁ። ቻው። እኔ የምለው ለምን ነው ማንገባ? ምንድን ነው የምጠብቀው? ቆይ ሰኒና ጽ ይምጡ፣ እቃ ሊገዙ ሄደው። ምን ትልቅ እቃ አይገዙ? ሽንኩርት ነው የሚገዙት። ይዘውት ይምጡ። ኧረ እንደውም በእናታችሁ ውስጥ እንገባ። ምሩዬ ብቻ ነች፣ ይደብራታል። ምንድን ነው? እኔ አላውቅም። አምቡላንስ ጥሩ። ምሩ ደውል።